ውድ ቤተሰቦቼ ጨንቆኛል ማለት ነው። እነ ልዑል እነ አቤል እነ ነበልባል እነ ዘላለም ሁሉም በቃ ጠፍቷሉ ማለት ነው ከሚዲያው። እንግዲህ 2 ቀን ሆናቸው ማለት ነው። አቤልም እነ አቤልም እነ ልዑልም ከመጡ ማለት ነው 2 ቀን ሆኗቸዋል። ጨንቅ ብሎኛል ማለት ነው። ስለ ብሩኬ ያለውን ነገር ያሰሙናል። ምን ሁኔታ ላይ ነው ያለው የሚለውን ይዘውልን ይቀርባሉ ብዬ እንግዲህ በጉጉት እየጠበቅኩ ነበር የዋልኩት ትላንትም ዛሬም ማለት ነው። እንግዲህ እየገባው ቻናላቸውን እያየው ሳይመጡ ውለዋሉ ማለት ነው። እንግዲህ አላህ ጥሩ ነገር ያሰማን ብዬ እመኛለሁ። እንግዲህ ለአላህ ጥሩውን ነገር ይዘው እንዲመጡ ምኞቴ ነው። ጨንቆኛል ማለት ነው። ውድ ቤተሰቦቼ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወደ ቻናል የቤተሰብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዙ ትትረፍረፍ ይበል በያላችሁበት ዓለም ዳርቻ እያልኩኝ እንግዲህ ለዚህ ቤት አዲስ ከሆናችሁ በቅንነት ላይክ፣ ሰብስክራይብ አድርጉኝ እያልኳችሁ ወደ መጣሁበት ስገባ ማለት ነው። እንግዲህ የምናውቃቸው እነዚህ የኢትዮጵያ ጀግኖች የኢትዮጵያ ኩራት የሆኑ ወንድሞቻችን ማለት ነው። እንግዲህ በነበልባል ሚዲያ ነስር አይን ዞላ ዩቱብም ጠፍቷል ማለት ነው። እንግዲህ ዞላም እንደምናውቀው እንግዲህ በደረሰበት ጉዳት እንግዲህ አንገቱን የመቀጨት ችግር ደርሶበት ነበር። እሱም እንግዲህ ለተወሰነ ጊዜ አሁን ከሚዲያ ጠፋ ብሏል ማለት ነው። እንግዲህ አላህ ሰላም ያድርገው። የእሱም እንግዲህ ሁኔታ አልታወቀም ማለት ነው። ከጠፋ ብሏል ማለት ነው። አላህ ጤናውን ይመልስለትና እንግዲህ ወደ ማህበረሰቡ እንግዲህ ለማህበረሰቡ ነው እያገለገለ ያለው። በሰላም ይመልሰው እላለሁኝ። በጣም የሚያሳስብ ጉዳይ ነው። እነ ልዑልም እንግዲህ ጠፍቷሉ ከሚዲያ እንግዲህ 2 ቀን እነ አቤልም እንግዲህ አንድ ላይ ጠፍቷሉ ማለት ነው። እንግዲህ አላህ ሰላም ያርጋቸው ባሉበት። እንግዲህ ብሩኬ ከሁሉም በላይ የብሩክ ነገር በጣም 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 የሚያስጨንቅና በቃ ሁላችንንም በሚባል ደረጃ በቃ ጭንቅ በቃ እንቅልፍ የነሳን ነገር ነው። እውነት ለመናገር ወላሂ ማለት ነው። በጣም እንግዲህ የእሱ እንግዲህ የሰው ልጅ ከዛሬ ነገ ትሞታለክ፣ ዛሬ ነው ቀንክ፣ ዛሬ ነው ነገ ነው እየተባለ እየሰማ እንግዲህ መስማት ከባድ ነገር ነው። በዚች ምድር ላይ የሚሞትበትን ቀን መጠባበቅ ከባድ ነው። ያው ግን ያው ከባድ ነው ቢሆንም ግን ያው ወሳኙ አንድ ሰው ሳይሆን ወሳኙ አንድ አላህ ነው እና እንግዲህ ያለበትን ሁኔታ ሁላችንም የምናውቀው ነው። ወደ እምነቱ እንግዲህ በደረሰበት ጉዳት ያው እንግዲህ ወደ እምነት ቦታ ሄዷል ማለት ነው። እንግዲህ ወደ ጸበል ሄዷል። እንግዲህ አክስትየው ያው ያንን የተገኘውን መድኃኒት እንዳይጠቀም ብለው ብዙ ሲሉ ነበር። እንግዲህ እንዳይጠቀም ያው በሚያምነው እምነቱ አጠንክሮ ያንን ብቻ ይጠቀም ብሎ እንግዲህ ብዙ ብሎ ነበር። እንግዲህ አሁን ምን ላይ እንዳሉ እውነት ለመናገር እኔ ያለበት ሁኔታ እኔ ላውቅ አልቻልኩም በበኩሌ ማለት ነው። እንግዲህ ብሩኬ ያሁን አክስትየው እናትየው እንዳሉ ትንሽ ለውጥ አለው ብለው ነበር ማለት ነው። እና እንግዲህ ያለውን ነገር እንግዲህ ልዑል ያቀርብልናል ብዬ ገምቼ ነበር። እንግዲህ ይህችን 2 ቀን ምንም የሰማነው ነገር የለም። በጣም የሚያሳስብ ጉዳይ ነውና እባካችሁን ማለት ነው ለብሩኬ እንግዲህ አላህ አፊያ እንዲያደርገው ሁላችሁም ጸልዩለት ማለት ነው። እንግዲህ አንዳንድ ጊዜ የሰው ልጆች እንግዲህ ባልታወቀ፣ ባልታሰበ፣ ባልተጠበቀ ነገር እንደዚህ አይነት ጉዳት ሊደርስብን ይችላል እና አላህ አፊያ እንዲያደርገው። ገና ብዙ የሚጠብቀው ልጅ ነው። ተስፋ ያለው ልጅ ነው። ራዕይ ያለው ልጅ ነው። ለህዝቡ፣ ለአገሩ፣ ለወገኑ፣ ለትውልዱ የቆመ ልጅ ነበር። እንግዲህ ይህን ሁሉ ራሱን እንግዲህ በዚህ አይነት ደረጃ እንዲህ አይነት አደጋ ሊደርስበት የቻለው ያው እንግዲህ ማህበረሰቡን፣ ህዝቡን ካለበት እየተሰራበት ካለ ነገር አደርጋለሁ ብሎ ነው እንግዲህ ይህንን ሁሉ ነፃ አወጣለሁ የተደረገባቸው ያለውን ችግር እጋፈጣለሁ ብሎ ነው ይሄ ሁሉ ችግር የደረሰበትና ሁሉም እንግዲህ ጸሎት ያድርግለት። እንግዲህ ብሩኬ
በጣም በጣም የሚያሳዝን ልጅ ነው እውነት ለመናገር እኔ እንጃ። በቃ ሳየው ራሱ ያሳዝነኛል። ለምን እንደሆነ እንጃ ገና እንጃ በጣም ነው የሚያሳዝነኝ ማለት ነው። እና አላህ እንግዲህ ክፉውን ነገር ያርቅለት። ተሽሎት እንግዲህ ተሽሎኛል ብሎ መጥቶ እንግዲህ አዲስ በቃ አዲስ ዜና እንደሚሰጡን ተስፋ አደርጋለሁ። እየጠበቅንም ነበረ እና ብሩኬ ክፉውን ነገር ያርቅልክ። እውነት ጀግና ነክ፣ አንተ ጀግና ነክ። ታመም ያለ ህመምህን ተቋቁመክ በደለኞችን ለመጋፈጥ የቆምክ ጀግና ነክና አላህ እንግዲህ ክፉውን ያርቅልክ እና በሰላም ወደ ህዝቦቹ ወደ የምታገለግላቸው ህዝቦችክ በሰላም በቃ እኔ ተሽሎኛል ብለክ እንደምትመጣ ተስፋ አለኝ። የሚወራው ነገር በሙሉ ውሸት ሆኖ በቃ በአዲስ ተስፋ በአዲስ እንትን እንደምትመጣ እርግጠኛ ነኝ። እና ውድ ቤተሰቦቼ ሰላም ያርግልን እና ስለ ጨነቀኝ ነው እውነት ለመናገር። ብሩኬን እንግዲህ አላህ ይጠብቀው። አላህ እንግዲህ ከክፉ ነገር ሁሉ የጠብቀው የያዝለት እያልኩኝ ውድ ቤተሰቦቼ እንግዲህ ሁሉንም ባሉበት አላህ ይጠብቃቸው። አሹንም እንግዲህ የሚኪ ነገርም በጣም የሚያሳስብ ነው። እንግዲህ ሚኪ በጣም እንግዲህ ከሚሰራው ስራዎቹ እንግዲህ ያ ወንጀለኛ አበበ እንግዲህ ሰበብ ሆኖ ቢኖርም የሚጠቅም ሰው አልነበረም። ግን ለሚኪ ላልሆነ እንትን ሆኗል ማለት ነው። ሚኪም አላህ በሰላም ካለበት ቦታ በሰላም አውጥቶ ከማህበረሰቡ ከቤተሰቡ ይቀላቅለው። እንግዲህ እውነት ያሸንፋል። እውነትን ይዞ ነው ሲጓዝ የነበረው። እውነት እንግዲህ ያሸንፋልና ሚኪ በሰላም ከቤተሰብ ጋር ይቀላቅልክ ከማህበረሰቡ ላለሁኝ ባለበት ሰላምክ ይብዛ፣ ክፉውን ነገር ይያዝልክ እያልኩ ሰናበታችኋለሁኝ። ውድ ቤተሰቦቼ ላይክ ሰብስክራይብ ማድረግ አትርሱ። ሁላችሁም እንግዲህ ሁሉንም ክሩን ማለት ነው እንግዲህ እነዚህ ጀግኖችን በጸሎት አትርሷቸው። በይበልጥ ብሩኬን በጸሎት አትርሱት። ሁላችሁንም እላለሁኝ። ለነበረን ቆይታ አመሰግናለሁ። ባይ ባይ።